Hi guys. Hi guys. ተመልሰናል። ዛሬ ደግሞ ስለ መልቲ ዳይሜንሽናል አሬ እናያለን። ባለፈው ዋን ዳይሜንሽናል አይተናል። ዛሬ ደግሞ ቱ ዳይሜንሽን ወይ መልቲ ዳይሜንሽን በሉ ስለ ቱ ዳይሜንሽን መረምር እናያለን። ያው ሰብስክራይብ እና ላይክ ማድረግ አትርሱ። ያልገባችሁንም በቪዲዮ መጨረሻ ደግሞ ኮሜንት ላይ ጠይቁን። ቴሌግራም ላይም ቴኒቲ ኢትዮጵያ ብላችሁ ጆይን አድርጋችሁ ዲስከሽን ግሩፕ ላይ መጠየቅ ትችላላችሁ። ምናስተምርበትን ማቴሪያል ከፈለጋችሁ እዛ ማግኘት ትችላላችሁ። መልቲ ዳይሜንሽናል አሬ ምንድነው? ባለፈውን ስናይ ስለ ዋን ዳይሜንሽናል ስናይ እንዴት ነው አሬ የሚቀመጠው ነው ያልነው። ሚሞሪያችን ውስጥ ኮንቲኒየስ ወይ ኮንቲንጂነስ ሚሞሪ አሎኬሽን ተጠቅሞ ኮንቲኒየስሊ እዚህ ጋር 1000 ቢሆን ሚሞሪ አድሬሱ ኢንት ከሆነ ይሄ ነገር ኢንት ከሆነ ይሄ ነገር ኢንት ቢሆን እዚህ ጋር 1 ቢሆን እዚህ ጋር 2 እዚህ ጋር 3 እንዲ ዳታዎቹ ኮንቲኒየስሊ በአድሬስ ኮንቲኒየስ በሆነ አድሬስ ይቀመጣሉ ነው ያልነው አይደል? እዚህ ጋር አንድ ቦክስ ነው እንደምታዩት እንደዚህ ነው የሚቀመጠው በኦርደር። እዚህ ጋር ግን C++ አሬ ሞርዛን ዋን ከአንድ ዳይሜንሽን በላይ ሞርዛን ዋን ዳይሜንሽን አለው ያደርጋል በዚህ መልክ ማለት ነው። አያችሁታ በሮና በኮልመን ኖርማሊ ማትሪክስ ላይ እንደተማራችሁት እዚህም ፕራክቲስ የምናደርገው በእነ ማትሪክስ ነው። በሮችና በኮልመን መልክ እንደዚህ ቦክስ ተጨምሮ ማለት ነው እንደዛ ማስቀመጥ ይቻላል ማለት ነው። እሱ ነው በቃ ቱ ዳይሜንሽናል አሬ የሚባለው። እና ምንድነው እዚህ ጋር የምናየው መልቲ ዳይሜንሽናል ሳይሆን ቱ ዳይሜንሽን ነው። consists of certain number of rows in the columns በቃ እዚህ ጋር እንትን እንዳደረጋችሁት ዲክሌር ስናደርግ ይሄን ያክል ሳይዝ ነው የሚኖረው። ይሄ በእንቁላል ቦክስ ባስረዳዎቹ ኤግዛምፕል ፊክስድ የሆነ ሳይዝ ነው አይደል ያለው እና ፊክስድ የሆነ ዳታ ታይፕ ነው ያልነው ብለናል። እዚህ ጋርም እንደዛው ነው። ፊክስድ የሆነ ሮ እና ፊክስድ የሆነ ኮሉመን ነው የሚኖረው። ዲክላሬሽኑም ተመሳሳይ ነው። በቃ አሁን እዚህ ጋር በዋን ዳይሜንሽኑ ስናይ ምንድነው ያደረግነው? ዳታ ታይፕ አሬ ኔም ከዛ ሳይዙን አስቀምጣችሁ ነው ዲክሌርም ኢኒሻላይዝም አድርጎ አክሰስ ስታደርጉ በዚህ ወይ ነው ብለናል። እዚህ ጋር ተመሳሳይ ነው። በቃ ኮሉመን እና ሮውን አስቀምጣችሁ መጠቀም ነው ማለት ነው። እዚህ ጋር ስንት ሮ አለው? 1 2 3 ሮ አለው። እቺ 3 ሮ አለው። ከዛ እዚህ ጋር 7 ኮሉመን አለው። በሱ መልክ አስቀምጣችሁ እንትን ማለት ተመሳሳይ ነው። አክሰስ ማድረግ ወይ ዲክሌር ማድረግ ነው ማለት ነው። እዚህ ጋር ሌላ ምንድነው ጨምርላችሁ እቺኛውን ነገር ይዋት ሲንታክሷን ያዋትና እቺን እናያታለን። ሲንታክሷ ምንድነች? ዳታ ታይፕ አሬ ኔም መጀመሪያ የሚቀድመው ምንድነው? የሮ ሳይዙ ነው። ሮ ሳይዙ ማለት ይሄ ማለት ነው። አሁን ኮድ አድርገን እንትን ስንል እንዴት አውትፑት በዚህ መልክ ፎር ሉፕ ተጠቅመን እንዴት ፕሪንት እንደምናደርግ ምናምን ታዩታላችሁ። መጀመሪያ ሮ ሳይዙን ነው እቺኛው 3 ከዛ ኮለመን ሳይዝ ነው የምታስቀምጡት ማለት ነው። እቺ ብራኬቱ ሰሚኮለን ምናምን ተመሳሳይ ነው አትረሳም። ዳታ ታይፕ አሬ ኔም ሮ ሳይዝ እና ኮለመን ሳይዝ ማለት ነው። እሺ እዚህ ጋር አንድ ኤግዛምፕል እዩት። ኢንት አሬ ነምሮ ኮለመን ሳይዝ ወይ ደግሞ ሮ ሳይዝ በሉት። እዚህ ጋር ችግር የለውም። ሮ ሳይዝ እዚህ ጋር ኮንስታንት ነምሮ 3 እቺ 3 ነች ማለት ነው አይደል? እቺ ኦኬ ችግር የለውም ስሙ ተቀይሮ ነው። ነምሮና ነም ኮሉመን ነው አርጉት። ነም ኮሉመን እዚህ ጋር 3 ነው እዚህ ጋር 7 ነው ማለት ነው። እዚህ ጋር እዩት the declaration must specify the number of rows and the number of columns and both must be constants። ይሄን እንዳትረሱ። ኮንስታንት የተጠቀምኩት በዋን ዳይሜንሽን እንዳየነው እንዳወራነው እዚህ ጋርም ተመሳሳይ ነው። ኮንስታንት መጠቀም አለባችሁ ምክንያቱም ይሄ ኮንስታንት ነው። ኮምፓይለሩ ቀድሞ ማወቅ አለበት ስላለ ማለት ነው። እዚህ ጋር ቀድመን ውጪ ቦክስ ውስጥ ሳይሆን በውጪ በኩል እንትን የምታደርጉ ከሆነ ግዴታ ኮንስታንት መጠቀም አለባችሁ። ኮንስታንት ናቸው ማለት ነው ሁለቱ። እና ሌላ ምንድነው? ይሄ ከአንድ ዋን ዳይሜንሽን ላይ እንዳወራ ነው ከአንድ ይጀምራል ከዜሮ አይጀምርም ምናምን እሱን ነገር ተመልሳችሁ ይዩት። እዚህ ጋርም ተመሳሳይ ነው። አሁን እዚህ ጋር ስንት ነው? 7 አይደል ያልነው?
ግን እዚህ ጋር ስንት ቦክስ እንዳለ ስንት ላይ ኢንዴክሱ ስንት ላይ እንዳለቀ 6 ላይ ነው ምክንያቱም ከዜሮ ስለሚጀምር ማለት ነው አክሰስ ታደርጉ ነው አሁን እዚህ ጋር 0 1 2 3 4 5 6 ብሎ 7 ቁጥራችሁ ማስቀመጥ ቀላል ነው ግን አክሰስ ታደርጉ ያምታታቸዋል እዚች ጋር ነው አያችሁት አሬ 2 5 ሲያወጥ አሬ 2 5 ብለው ፕሪንት የሚደረገው የቱ ነው ሰርድ ቫልዩ ኢን 6 ኮለመን ሰርድ ቫልዩ አያችሁታ እቺ 3 ሰርድ ቫልዩ ነው ያለው ሁለት ማለት የትኛው ነች ሮዋችን 2 ከዛ ኮለመናችን ስንት ነው 5 ይሄው 85 አትሆንም እቺ ሁለት ነች ከዜሮ ስለጀመረ ማለት ነው እቺ አሁን እዚህ ጋር ባልጽፋት ራሳችሁ ነው የምታውቁት ዲክሌር ሲደረግ ፕሪንት ሲደረግ እንደዚህ ተሰጥቶ ቢሰጣችሁ ቁጥራችሁ ነው ማለት ነው ይሄ ሰርድ ቫልዩ ማለት ሶስተኛው ሮ ላይ የሚገኘው ስድስተኛው ኮለመን ላይ የሚገኘው ቫልዩ ነው ማለት ነው 1 2 3 4 አይደለም ሶሪ 0 1 2 3 4 0 1 2 3 4 5 6 እቺኛው ማለት ነው 85 ሆናለች እዚህ ጋር ደግሞ እቺን ራሳችሁ ቼክ አድርጓትና እንትን በለው ኮሜንት ላይ አስቀምጧት ቀላል ነች በቃ ይሄ ፈርስት ነው ይሄ ስንት ነው ከዜሮ ስለሚጀምር ፊፍዝ ነው ማለት ነው እሱ እንዳያምታታችሁ በቃ እሺ ኢኒሺያላይዚንግ ቱ ዳይሜንሽናል አሬ ኢኒሺያላይዝ ስታደርጉ እቺ ኢኒሺያላይዜሽን ማለት ነው እቺ ዲክላሬሽን ነች አይደል ቫልዩ ስንሰጠው እቺ ዲክላሬሽን ላይ ቀጥታ እዚህ ጋር ቫልዩ ምን ሰጠው ጊዜ ኢኒሺያላይዜሽን ነው የሚባለው ብለን ይላ ቀጥታ እንደዚህ ማስቀመጥ ትችላላችሁ እቺን ብራኬት ከፍታችሁ ኖርማሊ ዋን ዳይሜንሽን ላይ እንዳስቀመጥ ነው አይደል ኢኒሺያላይዜሽኑ አሁን እቺ ባትኖር እቺን ብንተዋት 0 1 2 3 12 ማለት ነው ይሄ ዋን ዳይሜንሽናል አሬ አይደለ እዚህ ጋር ግን ኮለመናችንን ሮዋችንን 3 አድርገን ኮለመናችንን 4 ብናደርግ ስንት ነው 1 2 3 4 5 6 7 እስከ 11 ማለት 12 ቫልዩ ማለት ነው 12 ቫልዩ እንዴት መጣለን 3 ታይምስ 4 12 ቫልዩ ይይዝናል ማለት ነው እንደዚህ በዚህ ቦክስ 3 ማለት ያው እዚህ ጋር 3 አለ 4 ደግሞ እንደዚህ 4 ኮለመን አለን ማለት ነው እንደዛም ተስቀምጡት እና ሮውና ኮለመንን በመንደው መለየው እንደዚህ ዲክሌር ሲደረግ ልትሉ ትችላላችሁ በዚህ ቦክስ መልክ አሁን ከዚህ ያለው እንዴት ነው የምናውቀው ከዚህ ያለው እንዴት ነው የምናውቀው ልትሉ ትችላላችሁ ቤተር ዌይ የሚሆነው በዚህ መልኩ ተስቀምጡ ነው ሁለት አይነት እዚህ ጋር there are two ways in which 2D array can be initialized ይላል ቤተር ዌይ ይሄ ነው ብትከፋፍሉት ራሳችሁ ዲክሌር ስታደርጉ ኢኒሺያላይዝ ስታደርጉ ራሳችሁ አሁን እዚህ ጋር ይወት እቺ ምንድነች አንዱ ሮ የሚይዘው ኮለመን ማለት ነው እዚህ ውስጥ የሚቀመጠው ቫልዩ ይሄው ስንት ኮለመን አለው 1 2 3 4 ይሄው 4 ይሄ የዜሮ አሁን 0 1 2 እነዚህ ናቸው አሮ ዜሮ ላይ የሚገኙት ቫልዩዎች 4 ኮለመን አለው አይደል 0 ላይ የሚገኙ ቫልዩዎች እነዚህ ናቸው ማለት ነው እሺ እንደዚህ ነው 0 1 2 3 ይሄው ይሄ የመጀመሪያ ሮዋችን ነው ማለት ነው 4 ኮለመን አለው እንደዚህ ተቀመጠልን እዚች ጋር በባዶ እንደዚህ ውስጥ ላይ ብራኬት ሳታስቀምጡ እንትን ከተባለ ይሄን አይታችሁ የመጀመሪያውን አራት ኤሌመንቶች እንትን ነው የምታደርጉት የመጀመሪያውን 4 ኤሌመንቶች እንደ አንድ ይሄው እዚህ ጋር ጽፌላችኋለሁ the elements will be filled in the array in the order the first 4 element from the left ይሄው ጽፌላችኋለሁ እቺን ኮንሰፕት ጽፌላችኋለሁ እንደዚህ ይሄው የመጀመሪያ አራቱን እንዴት አስቀምጣላችሁ ከዛ ቀጣዮቹ 4 4 5 6 7 እዚህ ውስጥ ይቀመጣሉ ከዛ ቀጣዮቹ 8 9 10 11 እዚህ ውስጥ ይቀመጣሉ ማለት ነው ይሄው 4 ኮለመን 3 ሮ ነው ማለት ነው ቀላል ነው በቃ ይሄ ነው እንትኑ ምንድነው ኢኒሺያላይዜሽን የሚባለው
ግን እቺን ብትጠቀማት አሪፍ ነው። ያው ራሱ ውስጥ መከፋፈል ማለት ነው። 4 ሮ አለው ከተባለ የአራት ኮሎመን አለው ከተባለ የመጀመሪያው ሮች ነች። ከዛ 4 ኮሎመን ታርጋ አራተኛው ላይ እንትናችሁን ታስቀምጣላችሁ ማለት ነው። ብራኬታችሁን ከርሊ ብሬሳችሁን ታስቀምጣላችሁ ማለት ነው። ፕሮሰሲንግ ኤቱዲ አሬ ደግሞ በደንብ እዚህ ጋር ነው መለማመድ ያለባችሁ። በኤግዛምፕል ይሄ ሉፑ እንዴት እንደሚሰራ ምናምን አሳያችኋለሁ። እዚህ ጋር ጀስት ኮንሰፕቱ እንድትይዙ ነው። ሰርድ ሮ ኤንድ to output all elements of 2D array we can use nested for loops. nested for loop አይተናል አይደል? nested ማለት ሲጀመር በቃ whileም do whileም for loopም ifም ይሁን ተመሳሳይ። አሁን እዚህ ጋር for loop አለ፣ ሌላ for loop መጥቶ ሲገባበት ማለት ነው። በቃ ይሄኛው for loop ዋናው for loop ያው ሮዎቹን ለማውጣት ነው። ከዛው nested የሆነው ውስጥ ያለው for loop ደግሞ ኮሎመንን ለማውጣት ነው ማለት ነው። ይሄ እንዴት እንደሚሰራው ዜሮን ይዞ ገብቶ ከዛ ቼክ ያደርጋል። እዚች ጋር ዜሮን ያስቀምጥና ከዛ ፕሪንት ያደርግልናል የመጀመሪያው ሮዋና 0.0 ኮሎመን 0 ከዛ ሮ 0 ላይና ኮሎመን 0 ላይ ያሉትን ፕሪንት ያደርግልናል ማለት። እሱ እንዴት ፕሮሰስ እንደሚያደርግ አሳያችኋለሁ። አንድ ኤግዛምፕል አሁን እንሰራለን። የቀረውን ግን በኮድ እያደረግን በፒሲ ያሳያችኋለሁ። ይሄ ብቻ እንድትረዱት ነው። ይሄ የመጀመሪያው ፎር ሉፕ ምንም ፕሪንት ያደርግልናል፣ ሮ ፕሪንት ያደርግልናል። ከዛ ኔስትዱ ደግሞ ኮሎመን ፕሪንት ያደርግልናል ማለት ነው። ይሄ የቀረ ኮንሰፕት የለም። እዚች ጋር አክሰስ ታደርጉ እዛ ጋር ያወራሁት ነች። በቃ ኢንት 2 1 ማለት እቺኛዋ ምን ማለት ነች? እቺ ምን ማለት ነች? እቺ ሰርድ ቫልዩ ማለት አይደለች? ሰርድ ቫልዩ እቺ ሰከንድ ቫልዩ። ምክንያቱም ከዚህ ጋር ስለሚጀምር ነው። በቃ እሱ ያ ነገር የለም። ያ ሶስተኛው ሮ ሰከንድ ኮሎመን ማለት ነው። በቦክስ ሰርታችሁ ሰርድ ሮ እና ሰከንድ ሮ ኮሎመን ጋር የሚገኘው እንትን ማለት ነው ማስቀመጥ ነው ወይ አክሰስ ማድረግ ነው። አንድ ኤግዛምፕል ላሳያችሁ። አሁን እቺን ይሄ ሉፑ እንዴት ፍሎ እንደሚያደርግ በዚህ ኤግዛምፕል እና ጥያቄዎችን እንሰራለን። አሁን ይሄ ኢኒሻላይዝ ያደርግነው ፕሪንት ማድረግ ነው። ይሄ ፕሮሰስ ማድረግ ወይ ፕሪንት ማድረግ አይደለች። እቺኛዋ ሉፑ እንዴት እንደምትሰራ ላሳያችሁ። አሁን እዚህ ጋር ስንት ሮ አለን? 2 ሮ አለን፣ 2 ኮሎመን አለን። በምን አወቅኩኝ? ያው እዚህ ጋር 4 ቫልዩ ነው ያለው። ሲጀመር 4 ቫልዩ ካለው 2 ባይ 2 ነው የሚሆነው እንደ ማትሪክስ ማለት ነው። 2 ባይ 2 ነው። 2 ሮ ከዛ 2 ኮሎመን ማለት ነው። መጀመሪያ አይ ሌዛንቱ ለምን አለን? እዚህ ጋር ኮንዲሽናችን ምንድነው? 2 ኮሎመን ካለፈ ከበለጠ ፕሪንት ማድረጉ እንዲያቆም ነው። ምክንያቱም እዚህ ጋር 2 ኮሎመን ብቻ ነው ያለው፣ 2 ሮ ብቻ ነው ያለው። 2 ሮ ከበለጠ ፕሮሰስ ማድረጉን ያቆማል። ለዛ ሌዛን ሆነ አለው። ሌዛን ሆነ ማለት 0 እና 1 ብቻ ነው ፕሮሰስ የሚያደርግልን ማለት ኦኬ። 0 እና 1 ብቻ ፕሮሰስ እንዲያደርግልን እዚህ ጋር 2 እናደርጋት። እቺ 0ን ይዞ ይገባል። ፎር ሉፕ እንዳይገነው ማለት ነው። 0ን ይዞ ይገባል። ከዛ ይሄ ትሩ አይደለ? ጄን እንደገና 0 ይዞ ይገባል። እዚህ ጋር አይ ስንት ነች? 0 ከዛ ጄ 0 እዚህ ጋር ይሄ ፎር ሉፕ ሲያልቅ ነው አይ ኢንክሪመንት አድርጎ ሁለተኛው አይተሬሽን የሚሰራው ሁለተኛው ሉፕ የሚሰራው ማለት ነው። መጀመሪያ የቱ ማለቅ አለበት? ኔስትድ የተደረገው ፎር ሉፕ ማለቅ አለበት። ከዛ ጄ 0 ይዞ ገባ። ጄ 0 ይዞ እዚች ጋር ሌዛም ተደረግ ነው 0 እና 1 ብቻ ናቸው አክሰስ የሚደረጉት። ምክንያቱም 2 ብቻ ነው ያለ፣ 2 ኮሎመን ብቻ ነው ያለ። ከዛ ጄ 0 ይዞ ሲገባ ሲያውት ኤሌመንት እቺኛው ትንሽ አስቀምጫታለሁ ይዋት። ከዛ ምን ፕሪንት ተደረገ? ኤሌመንት አት ኤክስ አለና እቺኛው ይኸው እዚህ ድረስ ፕሪንት ተደረገች። ከዛ አይ ስንት ነው ያለ? 0 አት 0 ከዛ እቺን ድጋሜ ይዋት አት ጂ ምን ማለት ነው? ይሄ 0 ኮሎመን እና 0 ሮ ላይ የሚገኘው ቫልዩ ማን ነው? ይኸው እዚህ ጋር ያያችሁታ 0 እና 0 ላይ የሚገኘው ማን ነው? እቺ ነች። አውትፑታችን ራን ስናደርገው ይሄንን አናይም። ይሄን ራን ስናደርገው እንዴት ራሱ እንደሚሰራው ታዩታላችሁ።
0 0 የመጀመሪያው እቺኛዋ 0 ነች እቺ 1 ነች እቺ 0 እቺ 1 እቺ 0 እቺ 1 እንዴ አይጻፍም ግን እንትን እንድትሉት ነው 0 0 ላይ የሚገኘው ቫልዩ 0 ብሎ ያወጣልናል ማለት ነው ከዛ ጄን ኢንክሪመንት ያደርጋል ይሄ ሉፕ ኤግዚት የሚያደርገው ምን ሲሆን ነው ጄ ከሁለት ጋር ሲሆን ነው ጄ ኢኳልስ ቱ 2 ሲሆን ይሄ ፎልስ ሲሆን የለ ኤግዚት ያደርግና አያችን ኦኬ እዚህ ጋር ነው ሶሪ ጄያችን ኤግዚት የሚያደርገው ለዛ ከሁለት ጋር እኩል ሲሆን ነው አይደለ ይሄን ኤግዚት አድርጎ አይ ፕላስ ፕላስ አድርጎ ወደ ይሄ ሉፕ ቀጣይ መስራት ይጀምራል እዚህ ጋር ጄ ስንት ይሆናል አንድ ጄን ኢንክሪመንት እናደርጋት አንድ ትሆናለች ከዛ ኤሌመንት አት አይ አሁን አትቀየረ ምክንያቱም ይሄ ኤግዚት የሚያደርገው እቺ ኮንዲሽን ፎልስ ስትሆን ነው በኋይሉ ይሄንን በኋይሉ በቀየረን እናያለን ግን ፎር ሉፕ በጣም ቀላል ነው ይሄን ለመስራት ከዛ ጄን ይዞ ይመጣና ደግሞ ኤሌመንት አት ኤክስ 0 ምክንያቱም አልተቀየረችም እዚህ ጋር 0 ከዛ ኮሎመናችን ደግሞ ዋን ላይ የሚገኘው ማን ነው ብሎ ቼክ ያደርጋል ማለት ነው ዋን እቺ እንትን አላደረኩባትም ቫልዩን ነው ቀጥታ ተስቀምጡት ይቀመጣው ከዛ 0 እና ዋን ላይ የሚገኘው ማን ነው ከፈለጋችሁ ይሄንን በስልካችሁ ራን አድርጉትና እንዴት እየሰራ እንደሆነ አዩት ኮዱ ጻፉትና ኢረሩን ቼክ ያደርጋችሁ እሺ ከዛ j ኢኳልስ ቱ 1 ቫልዩአችን ስንት ሆነ ኮሎመን 0 ሮ 0 ኮሎመን 1 ላይ የሚገኘው ማን ነው 1 ነው ከዛ 1 ፕሪንት ትደረጋለች ማለት ነው ከዛ አሁን j ኢንክሪመንት ያደርጋል j ኢንክሪመንት ያደርግና ይመጣል ኮንዲሽናችን ቼክ ያደርጋል ፎልስ አይደለ ይሄ ሉፕ ኤግዚት ያደርጋል ማለት ነው ኔክስት ሊሆነው ሉፕ ኤግዚት ያደርግና አሁን ማንጋ ይመጣል ይሄ i ኢኳልስ ቱ 0 ኦፕሬሽኑ እንትን ብሏል ተሰርቷል ማለት ነው ኦፕሬሽኑ ኤክስኪዩት ስለተደረገ ምን ይደረጋል አሁን i ፕላስ ፕላስ አይደረግም አይችን ምን ትሆናለች ከዛ 1 ትሆናለች ማለት ነው አይችን 1 ትሆንና አሁንም ይገባል ድጋሚ ይሄ ኦፕሬሽን ሊሰራ ማለት ነው j ኢኳልስ ቱ 0 i አንድ ትይዙና ጄን እንደገና ፕሮሰስ ይደረጋል ማለት ነው 0 ምክንያቱም ይሄ ኦፕሬሽን ሳይሰራ ኢንክሪመንት አይደረግም ይሄ ኦፕሬሽኑ ደግሞ ኔስተድ ፎር ሉፕ ነው እሺ ይሄ j ኢኳልስ ቱ 0 ምትሏል ኦኬ 1 ይዞ ይገባል ከዛ j ኢኳልስ ቱ 0 x ኤሌመንት አት x ይሄው 1 ከዛ ጂያችን 0 ይሄ 1 0 ማለት ደግሞ ምን ማለት ነው ይሄው እዚህ ጋር ያያችሁታ ይሄ ሁለተኛው ሮ የመጀመሪያ ኮሎመን ሁለት አይደለ ቫልዩ ሁለት ፕሪንት ይደረጋል ማለት ነው ከዛ አሁን ምን ያደርጋል ጂ አንድ ኢንክሪመንት ያደርጋል ጂያችን ይመጣል ከዛ ይሄው 1 1 ፕሮ 3 ፕሪንት ያደርጋል ጂ አሁን ኢንክሪመንት ያደርጋል ፎልስ ነው ከሉፓችን ይወጣል ኤግዚት ያደርጋል እዚህ ጋር ይመጣል አይን ኢንክሪመንት ያደርጋል አይ ይሄው ፎልስ አር ላይ ቱ ሌዛንቱ ፎር ሉፓችን ኤግዚት እንትን ያደርጋል ማለት ነው ኤግዚት ያደርጋል ኤክስኪዩት ይደረጋል አለቀ ማለት ነው አውትፑታችን እነዚህ ነው የሚሆኑት ይሄ ነው ማለት ነው በቦክስ አውትፑታችን ነው የሚሆነው ራን አድርጌ ያሳያችኋለሁ ይሄን ይመስላል እንግዲህ ቱ ዲአሬ ቀጣይ ስትሪንግ እናያለን ያልገባችሁ ነገር ካለ እንዲስተካከል የምትፈልጉን ነገር ካለ ኮሜንት ላይ ጻፉልን ላይክ እና ሰብስክራይብ ማድረግ አትርሱ